የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ አርብ ታኅሳስ 17 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬው መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም እላለሁ። ሰላም ናችሁ ወይ? እንዴት ናችሁ? ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች የሰማዕቱ የቅዱስ እስጢፋኖስ ስለተቀኑ ነው። እንኳን በሰላም አደረሳችሁ። የፈረንጁን ክሪስማስ ደግሞ የምታከብሩ በዓለም ላይ ያላችሁ ኢትዮጵያውያን፣ ኤርትራውያን ሁላችሁም ወገኖቻችን እንኳን ለፈረንጆቹ የ2025 የክሪስማስ በዓል አደረሳችሁ በማለት የዛሬውን መርሃ ግብር ከፍታለሁ። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ እስከ ጃንዋሪ 3 በፈረንጆቹ እስከ ጃንዋሪ 3 ድረስ ስቱዲዮ ስላልተመቻቸልኝ በድምፅ ነው። ከዛ በኋላ ግን በቪዲዮ ምቀርብ ይሆናል እና ለዛ እንግዲህ ይቅርታ ይደረግልን እና እንግዲህ ሁላችሁንም እንኳን በሰላም ወደ ዛሬው መርሃ ግብራችን መጣችሁ። በሰላም ሁላችሁም ከሁሉም ሃይማኖት ያላችሁ የኤሶፕ ኢትዮጵያ ወዳጆች በመላው ዓለም የምትመለከቱን ሁላችሁንም ከልብ እናመሰግናለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በጣም ጠቃሚ የሆኑ መረጃዎችን የምናይ ይሆናል። በዛሬው ዕለት ሌተስት አፕዴት አለን። ከዛ በዋና ደግሞ ወቅታዊ ፕሮግራማችን ላይ ቆይታ የምናደርግ ይሆናል ማለት ነው። ሁላችሁንም ሰላም ብያለሁ በራሴና በባለቤቴ ስም። እርግጥ ነው በዛሬው ዕለት ባለቤቴ ከጎኔ ስለሌለች እንግዲህ በራሴ ስም ነው ማለት ነው እንግዲህ እና ሁላችሁንም ሰላም ብያለሁ ወገኖቼ። ስለዚህ ቀጥታ እንግዲህ ወደ ዛሬው መርሃ ግብር ወስዳችኋለሁ። መሰባሰባችንን ሕያው እግዚአብሔር ይባርክልን። ዘመኑ እንግዲህ ክፉ ነውና ዘመኑን መዋጀት አለብን ወገኖቼ። በጣም የሚገርም ነገሮች የምናገኝበት ይመስለኛል በዛሬው መርሃ ግብር እና እስከ ፕሮግራሙ ፍጻሜ ድረስ ቆዩ። በፕሮግራሙ ሂደት ከወደዳችሁት ፕሮግራማችንን ላይክ ማድረግን አትርሱ። ለሌሎችም እንዲዳረስ አድርጉልን። ዛሬ በሌተስት አፕዴት ወገኖቼ በቅድሚያ የምናየው ይህንን እንግዲህ አሁን ሰሞኑን በሰፊው በብዙ የዜና ማሰራጫዎች እየተነገረ ያለውን የግብፅ መንግስት ከጅቡቲና ከኤርትራ ጋር ያደረገውን የወደብ ስምምነት ነው። ይህ በጣም አሳሳቢ ነገር ነው። ምክንያቱም ይዞት የሚያስከትለው ጠንቁ በጣም ረጅም ነገሮችን የያዘ ስለሆነ ማለት ነው እና ብዙ ጋዜጦች ዘግበውታል። ኢጂፕት ኢንክሪዝስ ፕሬሸር ኦን ኢትዮጵያ ስሩ ፖርት ዲልስ ዊዝ ኤርትራ ኤንድ ጅቡቲ። እንግዲህ ግብፅ ይሄ ሁሉ እንግዲህ ያው ከጀርድ ከግራንድ ናሽናል ዳሙ ጋራ እንግዲህ ሚሌኒየም ዳሙ ጋራ በተያያዘ ነውና ኢትዮጵያ ላይ ጫና ለማድረግ በሚል ነው እንግዲህ ይህነኝን ስምምነቶች ከኤርትራና ከጅቡቲ ጋራ ስምምነት አድርጋለች ይለናል የአርቲክል። በተለይ ሚስጥራዊ በሆነ ስምምነት ነው ባይዘው የተደረገው። እንደምታዩት እንግዲህ ያው የኤርትራ የአሰብን ወደብ መሆኑ ነው። እንደገና ደግሞ ዶሬላ ፖርት ኦፍ ዶሬላ የጅቡቲ መሆኑ ነው እንግዲህ እና ኢጂፕት ሃዝ ሞር ዛን 2000 ኪሎ ሜትር ኦፍ ሬድ ሲ ኮስትላይን ኦን ኢትስ ሜይንላንድ ኤንድ ዘ ሰናይ ፔኒንሱላ። እንግዲህ የግብፅ የሬድ ሲን 2000 ኪሎ ሜትር የሚሆን ኮስት ላይኑን ነው ጫፉን አላት ኦልሬዲ እና ከዛ በተጨማሪ ደግሞ የስዊዝ ካናልን ኮንትሮል ታደርጋለች ግብፅ። እንግዲህ ሬድ ሲ እስከ ሜዲትራኒያን ባህር ድረስ ያለውን ማለት ነው። And it has repeatedly maintained its strong opposition
to the landlocked nation such as Ethiopia እንግዲህ በግድቡ ከመሰራት ከጀመረ ጀምሮ በኢትዮጵያ ላይ ያላትን ግድቡን አትስራ በሚል ተጽዕኖ ለማድረግ ብዙ ደጋግማ ስትናገር ነበረ ስትዝትም ነበርና እንግዲህ ይሄን ደግሞ gaining a territorial foothold on the Red Sea the main maritime link between እንግዲህ ይህ እንግዲህ ከዩሮፕ ከሚድል ኢስት እና ከኤዥያ እና ከኢስት አፍሪካ ጋራ የሚያገናኘው ሊንክ ጭምር ነው ይሄ አካባቢ እንግዲህ እና በምን እንግዲህ ሁኔታ ላይ በድብቅ ያው ለኤርትራ መንግስት ለኢሳያስ አፈወርቂ ከግብጽ ጋራ ስምምነት የማድረጉ ጉዳይ ዜናዎች እንደሚነግሩን እንግዲህ የኢትዮጵያ መንግስት ከቅርብ ጊዜ ወደዚህ አሰብን መልሼ የአሰብን ወደብ መልሰን ሪክሌም እናደርጋለን የሚል አይነት ሪማርክ በመናገሩ ምክንያት በሚመስል ያው ግብጽን ይሄን ኦፖርቹኒቲ በመጠቀም ከኤርትራ መንግስት ጋር እና ከጅቡቲ መንግስት ጋር ስምምነት የምስጥራዊ ስምምነት እንዳደረገች ጋዜጦች እንትን ብለዋል ማለት ነው ዘግበዋል the discreet የሚለው እንግዲህ ምስጥራዊ መሆኑን ይሄንን ነው signing of Egypt agreement with Eritrea took place during በኦክቶበር ወር ነው እንግዲህ የሆነው ጋዜጦች ስምምነቱ የምስጥራዊ እንትን ስምምነቱ እንግዲህ ኢሳያስ አፈወርቅ ወደ ግብጽ በሄደበት ጊዜ ማለት ነው ስምምነቱን ምስጥራዊ ስምምነት ያደረጉት ከዛ እንግዲህ ተከትሎ ከጅቡቲ ጋር ደግሞ ፋይናላይዝ ተደርጓል ማለት ነው ስምምነቱና በዜና ደረጃ ግን እየተነገረ ያለው አሁን ሰሞኑን ነው አሁን ምንድነው ስምምነቱ ብለን ስንጠይቅ Egypt has agreed to develop seaport in the Horn of Africa nation of Eritrea and Djibouti part of its campaign to increase pressure እንግዲህ ለማድረግ ነው ኢትዮጵያ ላይ ላንድ ሎክት የሆነችን እንግዲህ ኢትዮጵያ ለጊዜው ወደብ የላትም ምክንያቱም ካስወሰዱት በኋላ ስለዚህ ያው ግድቡ እንግዲህ እንዳይቀጥል ከተሰራም በኋላ በተገቢ ሁኔታ ስራውን እንዳይቀጥል ለማድረግ ነው እንግዲህ የሁሉ ጫና ግብጽ በጣም መሰሪ በሆነ ሁኔታ እየተንቀሳቀሰች ማለት ነው under the agreement signed እንግዲህ አግሪመንቱ ምንድነው ስንል Egypt will upgrade the strategic Red Sea port of Asab እንግዲህ በሚስጥራዊ ስምምነቱ መሰረት አሁን ግብጽ የአሰብን በኤርትራ ያለውን የአሰብን ወደብ እና በጅቡቲ ያለውን የዶሬል የሚባለውን ዶሬል የሚባለውን የጅቡቲን ወደብ በህም በገልፍ ኦፍ ኤደን ጋር ያለው ማለት ነው እሱን እንግዲህ ኢንክሪዝድ ሆነ በላቀ የበላይነት ልትቆጣጠር ስምምነት ላይ መድረሷን ነው ይሄ ዜና የሚዘግበው ለምን ቢባል እንግዲህ ወርሺፑን የጦር መርከቦቿን ለማስፈር ማለት ነው እንደ ቤዝ ሚሊተሪ ቤዝ ልትጠቀምበትና አንዳንድ ኢሊት ሚሊተሪ ኮንቲንጀንትስ ማለት እንግዲህ በህቡ ወደፊት ለሚያደርጉት ምናልባት በኢትዮጵያ ላይ ጥቃት ለማድረስ አስበው ወይም ብቻ በቀጠናው ላይ የበላይነት የሚያቀዳጃቸውን ምዕራፍ ለመክፈት ይሄንን እንግዲህ ስምምነት አድርጋለች ማለት ነው ይሄ አሳሳቢ ነው እንግዲህ የቀጠናው ሰላም የሚያሳስባቸው ሀገሮች ኢስት አፍሪካኖች ብቻ ሳይሆን ሀያላኖቹ ሀገሮችም ሁሉ እዚህ ውስጥ ይሄንን ነገር በቀላሉ የሚያዩት ነገር አይሆንም ማለት ነው ምክንያቱም አሁን እንግዲህ ነገሮች ከዚህ በኋላ እንዴት ዴቨሎፕ ያደርጋሉ የሚለው ነገር አሳሳቢ ነው ማለት ነው ስለዚህ በዚህ መሰረት ማለት ነው ወገኖቼ ምን ችግሮች አሁን በኢትዮጵያ ላይ ሊያስከትሉ ይችላሉ የሚለውን ነገር ከብዙ ጋዜጦች ያወጡትን ኢኮኖሚስቶች ፖለቲሻኖች ያወጡትን ጥናታቸውን በተቻለ መጠን እዚህ ጋር እንግዲህ ሰማፕ አድርጌ አምጥቼዋለሁ በአምስት ደረጃ አስቀምጠው ያዩታል አሁን ይህንን ሚስጥራዊ ስምምነት በኢትዮጵያ ላይ ሊያስከትል የሚችለውን ወደፊት ማለት ነው አንደኛ እንግዲህ increased strategic vulnerability and economic pressure ኢትዮጵያን አሁን እንግዲህ ያው እነኚህ የኢትዮጵያ ጠል የሆኑ ሀገሮች በጣም ያሳዝናል ኤርትራ በዛ ደረጃ ሆኖ እስካሁን ድረስ በዘለቀ ሁኔታ በጣም ያሳዝናል ከዛ ጋራ እንግዲህ ጅቡቲ እነኛውን የአባይ ተፋሰስ ሀገሮች የሚባሉት ያው ኦልሞስት ከግብጽ ጋራ ተሰልፈዋልና
በዚህ ሁኔታ ላይ እንግዲህ ላንድ ሎክድ የሆነች ወደብ የሌላት አገራችን ኢትዮጵያ እና ሄቪሊ ደግሞ ዲፔንዳንት የሆነች እስካሁን ድረስ ወደብ በመጠቀም ከጅቡቲ ጋራ የወደብ ስምምነት ኖራት የጅቡቲን ወደብ እየተጠቀመች ያለች አገር ማለት እስከ 95% ንግዷ በጅቡቲ በኩል የሚመጣ አሁን ትልቅ ችግር ላይ ትወድቃለች ማለት ነው። ኢኮኖሚያችን የባሰ ትልቅ እንግዲህ ኢምፖርት ኤክስፖርት ከሌላ አስባችሁታል ወገኖቼ 90-95% በጅቡቲ ላይ ዲፔንዳንት የሆንነን እና ይሄ ስምምነት እንግዲህ በምን አይነት ሁኔታ ኢትዮጵያን አፌክት ያደርጋታል የሚለው ነገር በጣም አሳሳቢ ነው። እንግዲህ ግብጽ በተቻለ መጠን አሁን ይሄንን እንግዲህ እየገፋች ያለችው የአባይ ግድቡ ስራውን አቁሞ ኢትዮጵያ በተጨናነቀችበት ሁኔታ ማለት እንግዲህ ጅቡቲን አጨናንቂያት ኢትዮጵያን ኢምፖርት ኤክስፖርት እንዳታደርግ በወደቡ ላይ የሚለውን ነገር ለማድረግ ያስችላታል ማለት ነው እና ኢትዮጵያ ሳትወድ በግዷ እንግዲህ የአባይን ግድብ ጉዳይ ችግር እንዲገጥማት ለማስደረግ ነው አንደኛው ብለው ይናገራሉ። ሁለተኛው stifled effort to secure alternative maritime access እንግዲህ ሳት የግድ የሆነባትና ኢትዮጵያ ሌላ አማራጮችን እንድትወስድ አዲስ አበባ መንግስት አዲስ አበባ የተቀማጭ የሆነው መንግስት ይወስዳል ማለት ነው። አዲስ አበባ እንግዲህ has in recent years እንደምታውቁት እነኝን አማራጮች ለማግኘት ያው አርቲክሉ እንደምታዩት ወደ ሶማሊላንድም ጎራ ብሎ ነበር የኢትዮጵያ መንግስት። እሱም እንግዲህ ችግር ገጥሞታል ባለፈው እንደተነጋገር ነው እና ምናልባት እንግዲህ ከጅቡቲ ጋራ ጅቡቲ አስተማማኝ ባትሆን ኤርትራ የማይቻል ከሆነ ብሎ ነበር የኢትዮጵያ መንግስት ወደ ሶማሊላንድ የሄደው። የሶማሊላንድ ደግሞ እንደምታውቁት ሶማሊላንድ በሀገር ደረጃ የተመዘገበች ሶቨሬን የሆነች ኔሽን አይደለችም። በዚህ ምክንያት አንድ ሉዓላዊ የሆነ መንግስት ሉዓላዊ ካልሆነ መንግስት ጋራ አግሪመንት ሊያደርግ እንደማይገባው ይሄ ችግር እንደሚፈጥር ብዙ አፍሪኮምን ጨምሮ ብዙዎቹ ሲናገሩ ነበረ። ዩኤስ አፍሪካን ኮማንድን ጨምሮ ማለት ነው እና ይሄ እንግዲህ አሁን ትልቅ አጣብቂኝ ውስጥ ይከታታል ነው ሁለተኛው። ሶስተኛው ሪጂናል ዲፕሎማቲክ አይሶሌሽን ማለት ኢትዮጵያን ገለልተኛ በቃ ብቸኛ ያደርጋታል ነው በክልሉ በቀጠናው ያለው ስምምነቶች ላይ አሁን እንግዲህ ግብጽም ኤርትራም ሌሎችም የአባይ ተፋሳሽ ሀገሮች በሙሉ ከግብጽና ግብጽን ሰፖርት ከሚያደርጉ ሀገሮች ጋራ ከተሰበሰቡ ኢትዮጵያን ዲፕሎማቲክ የሆኑ ኔጎሽዬሽኖች በመታደርግበት ጊዜ ድምጿን የሚያቀጭጭ ሆኖ ሊታይ ይችላል እና ኢጂፕት ስትራቴጂ ስትሬንግዝ ኢትስ አላያንስ ዊዝ ጅቡቲ ስለዚህ ግብጽ የበላይ ትሆናለች ማለት ነው በዲፕሎማቲካዊ ግንኙነት በኩል ንግግሮች በሚኖሩበት ጊዜ ከጅቡቲ ከኤርትራ ጋራ ያው እንግዲህ የጠበቀ ቀረብ ያለ የፍቅር ግንኙነት ስለሚኖራት ማለት ነው ግብጽ while ኢትዮጵያ ግን እንግዲህ might find itself diplomatically surrounded complicating its ability from a broad regional coalition. This could make it hard for Addis Ababa to build backing for its positions. For example, ለምሳሌ አሁን በአባይ ተፋሳሽ ሀገሮች ላይ የሚባሉት ሀገሮች ጋራ ያላትን ራሱ እንግዲህ መሰማትነት ሊቀንስባት ይችላል ነው እውነት ነው። በአራተኛ ደረጃ ያስቀመጡት ፕሬሸር ኦን ፍራጃይል ኢንተርናል እንግዲህ የግብጽ ደጋፊዎች ሆኑ ቅጥረኞች አሉ አይደለ በሀገር ውስጥ ያሉ ችግር የሚፈጥሩ በኢትዮጵያ ሆነው ወገኖቻችንን የሚያሳርዱ የሚያርዱ እነሱ በዚህ ጉዳይ ላይ የበለጠ ይፋፋሉ እንደም ጉዳይ በጣም ብቅ ይላሉ የበለጠ ተብሎ እንግዲህ ይታሰባልና ፕሬሸር ጭራሽ በአገር ውስጥ ሰላምና አለማረግ ምክንያቱም እነኚህ ግብጽ ስፖንሰር ሊሆኑ አሉ ወሃቢ እስላሞችና በጣም በሚያሳዝኑ ሁኔታ እና የነሱ የበለጠ ፍሎሪሽ የሚያደርጉበት የበለጠ ኢትዮጵያ ሰላም የምታጣበት ሁኔታ ሁሉ ሊፈጠር ይችላል ብለው አስቀምጠውታል። ከዛ በመጨረሻ በአምስተኛ ደረጃ ትሬድ ኮስት ኢንክሪዝ ብለዋል። እንግዲህ ያው ይሄን አሁን እንግዲህ ወደድንም ጠላንም ኢምፖርት ኤክስፖርት በሩቅም በሆነ መንገድ እንግዲህ ተፈልጎ መስገባት መቻል አለበት። ምክንያቱም እንግዲህ ጅቡቲ
ሙሉ በሙሉ እንኳን ኢትዮጵያን ባትከለክል እስካሁን እንግዲህ ያለውን ወደሙን ለመጠቀም የምታስከፍለንን ገንዘብ በኢጅፕት ገፋፊነት ዋጋውን ከጨመረች ወደ አገር ውስጥ የሚቀርቡ ኮሞዲቲዎች እቃዎች ብዙ ነገሮች ዋጋቸው ይጨምራል ማለት ነው። ምክንያቱም ለወደብ ከፍለው ዋጋ ከጨመረ በተመሳሳይ ሁኔታ ወደ ሀገር ውስጥ የሚገቡ እቃዎች ዋጋቸው ይንራል ማለት ነው እና ይሄ ደግሞ የኢትዮጵያን ኢኮኖሚክ በዚህ በሎጂስቲኩ በኩል ምክንያቱም ረጅም ርቀትም ሁሉ መሄድ ካለባቸው ፍራይቱ ዲማንድ በሚያደርገው ሁኔታ ማለት ነው ዋጋ በኢትዮጵያ ይንራል ማለት ነው። ህዝቡን የበለጠ ኑሮ ውድነት ላይ አገሪቷን ወደ ባሰ መቆርቆዝ ላይ ኢኮኖሚካሊ ላይ ልትወስድ ይህንን መሰር የሆነ ዓላማ ግብፅ በዚህ ሁኔታ ጋር ከኢሳያስ መንግስት እና እንግዲህ ከግብፅ ከጅቡቲ ጋር ይህንን አድርገዋል ማለት ነው። በጣም ያሳዝናል። ከዚህ ጋራ እንግዲህ እኔ የማየው ከእግዚአብሔር ነው የምንጠብቀው። ከእግዚአብሔር እንጠብቃለን። ምክንያቱም እንግዲህ ትንቢተ ሕዝቅኤል በምዕራፍ 29 ላይ የተቀመጠው እግዚአብሔር ምናልባት እኛ ሁላችንም በንስሐ ከተመለስንና እግዚአብሔር ጸሎታችንን ከሰማን እንግዲህ በፈርዖን ጊዜ ያለውን በግብፅ ጊዜ ነበር በሙሴ ጊዜ ያለውን ስለ ግብፅ አይደለም ይሄ ቃል እንደሚገባኝ የሚናገረው ምክንያቱም ሕዝቅኤል ከዛ በኋላ የተመጣ ነብይ ነውና እሱ የተናገረው ትንቢት ወደ ኋላ እንግዲህ በ10ኛው ዓመት በ10ኛው ወር ከወሩም ከ12ኛ ቀን እያለ የሚናገረው ግብፅ እንግዲህ ባልፈጠረችው ይላል ባልሰራችው ውሃ የኔ ነው ብላለችና የግብፅ ንጉሥ ፈርዖን ሆይ እነሆ በአንተ ላይ ነኝ። እንግዲህ ብዙ ፈርዖኖች አሉ በግብፅ ይሄኛውም እንግዲህ እንደ ፈርዖን ነው የሚታየው አሁን የግብፅ መሪ። ስለዚህ እንግዲህ እግዚአብሔር ምናልባት ምን ይታወቃል እንግዲህ እጁን ያሳየን ይሆናል። ምክንያቱም ኢትዮጵያ በራሷ ውሃ የራሷን ውሃ ገድባ እግዚአብሔር የሰጣትን ሀብት ተጠቅማ ለህዝቧ መሆን የማትችልበት ምንም ምክንያት የለም። እነኚህ እንግዲህ በቃ በማናለብኝነት መጽሐፍ ቅዱሱ እንዳለው እንደ ቃሉ ስለሚያደርጉ ነው ማለት ነው እና እግዚአብሔር ይርዳን። የእንግዲህ ይሄኛውን ደግሞ ካለፍን በኋላ በዚሁ በወቅታዊ መረጃ አሁን የተቀላቀላችሁን ተመልካቾቻችን እንኳን ወደ ዛሬው መርሃ ግብር መጣችሁ። አዎ ነገሩ ከሯል እያላችሁ ነው። አዎ ከሯል። እግዚአብሔር እንግዲህ ይሁነን። ለዚህ ነው ከዚህ በፊትም ይሄ ግን እውነት አሁን የወደብ ጥያቄው አሁን ነው ወይ ጊዜው ብዬም ባለፈው ስናገር የነበረው አንደኛ ይህንንም ፍራቻ ነው። እኔ ብቻ ሳይሆን ብዙ ሰዎችም በዚህ ጉዳይ ላይ ሲናገሩ ነበር። ኢትዮጵያ ወደብ ያስፈልጋታል፣ አዎ ያስፈልጋታል። ግን መጀመሪያ በኢኮኖሚ ጠንከርከር ብለን በአገር ውስጥና በአካባቢ በቀጠናው ያለውን ሰላም የበለጠ ሁኔታ ሆኖ ሰላም ወርዶልን ፈንክሽኒንግ የሆነ ገቨርንመንት ኖሮን ከዛ በኋላ በጠነከርንበት ጊዜ ይህንን ብናነሳ መልካም ነበር። አያስፈልጋትም ኢትዮጵያ ወደብ ለማለት አይደለም። ግን አሁን ታይሙ ለጠላቶቻችን የበለጠ ሌቨሬጅ የሚሰጣቸው ሆኖ ይታየኛል። ከዛ በመቀጠል በሌተስት አፕዴት ወይም በወቅታዊ መረጃ የምናየው ወገኖች በጣም ይገርማል። አሁን እንግዲህ የአሜሪካ መንግስት ሁልጊዜ የጨለማ ማህበረሰብ በተለይ ጥቁር ሀገሮችን በአገራቸው ውስጥም ያለውን የጥቁር ማህበረሰብ ኤትኒክ ማይኖሪቲውን ለመምታት እና ወይም ደግሞ በአፍሪካ ላይ ያለውን መንግስትና ህዝብ ለመምታት በሚፈልግበት ጊዜ ሁሌ የአገሩን ህዝብ በአገሩ ልምጭ እንደሚባል ወይም በተመሳሳይ ቀለም ያላቸውን ጥቁሮች አምጥቶ ነው እና የሰው እንግዲህ የአሜሪካ አምባሳደር በኢትዮጵያ ተደርጎ ተቀምጧል ከቅርብ ጊዜ ወደዚህ እንደምታውቁት። ስለዚህ አሁን ከቅርብ ጊዜ ወደዚህ አንዴ ክትባት ለኢትዮጵያ በቃ በዚህኛው ወረርሽኝ ነው ይኸው በቃ ያልተሞከረም ቢሆን ለኢትዮጵያ ብለው ባለፈው አሜሪካኖች ተፍ ማለታቸውን አይተን ነበረ። አሁን ደግሞ እንግዲህ ያው በጤና ሚኒስትሯ እንደምታዩት ከዚህ ከአሜሪካ ፕሬዚደንት በአሜሪካ መንግስት በኩል እንግዲህ ወደፊት ስለሚደረጉ የጤና ትብብሮች ተብሏል። እንግዲህ ማለት እነኚህ እንግዲህ ብዙ ሚሊዮን ወይ ቢሊዮኖች ለኢትዮጵያ በጤና በኩል እንደሚሰጣት ቃል እየተገባ ነው ያለው። ፕሮቫይድድ ኢትዮጵያ እንግዲህ አሜሪካ መንግስት የሚላትን ህዝቡ ይከተብ በቃ ይከተብ
ህዝቡ መድኃኒት ይሞክርበት ህዝቡ በቃ የሚባለውን ነገር አለ ህዝቡ እንዳይወልድ ይሄንን ጽንስ የሚያጨነግፍ መድኃኒት ይሰጠው የሚባለውን እሺ ካለች ለኢትዮጵያ እንግዲህ ለጤና ለተለያዩ ነገሮች የሚጠቅም ገንዘብ የአሜሪካ መንግስት ይሰጣታል በሚል ተፈራርመዋል ወይም እንግዲህ የሚገርም ነው እና እኛ አሁን በሌላው ነገር አሁን ይሄኛው በጣም አንገብግቧት ማለት ነው አሜሪካ የኢትዮጵያ ህዝብ ጤንነት በጣም አንገብግቧት ማለት ነው በጣም ይገርማል እና እንግዲህ NSSM 200 የእንግዲህ የዓለምን ህዝብ በምግብ እና በሽታና በክትባት ለመጨረስ ያቀዱት እቅድ ተረሳና አሁን እሱ የቀረ ይመስል ማለት ነው አሁን እንደዚህ የኛ ሰዎች ማለት ነው እንግዲህ ለዚህ ነው አንዳንድ ጊዜ በጣም ቅጭም ብዬ የምናገርበት ምክንያት አሁን በዚህም በወደቡ ላይም ጉዳይ እዚህ ጋር ህዝብ አገር ማለት እኮ ህዝብ ማለት ነው እና የአንድ አገር ህዝብ መንግስት ይሄንን እኔ እንኳን የማረባው ሰውዬ እንደዚህ እንኳን ነገሮችን እንደዚህ መርምር ማየት ከቻሉ ስንት ምሁሮች ያሉ ሀገር በስልጣን ላይም እንግዲህ በተለያየ ቦታ ያሏት ሀገር ይሄ ይጠፋቸዋል ብዬ አልገምትም ምክንያቱም ይሄን ብዙ ሀገሮች በዓለም ላይ ገብቷቸዋል የአሜሪካኑ የጨለማ ማህበረሰብ እንቅስቃሴ በዚህ በመድኃኒቱ በኩል በፋርማሲውቲካሎቹ በኩል በክትባቱ በኩል የሚያደርጉት ዓላማቸው ምን እንደሆነ ስለሚያውቁ ማለት ነው አንድ ነገር መናገርና ማወቅ ያለብን የአፍሪካ ህዝብ በNSSM 200 በተለይ ናይጄሪያ ኢትዮጵያ ቁጥራቸው እየበዛል የሚሉት አገሮች ሄዱም የነሱ ቁጥር ሲጨምር አይፈልጉም የነዚህ አገሮች ህዝብ ቁጥር መጨመር ለአሜሪካ መንግስት የወደፊት የማደግ ለአሜሪካ ህዝብ የአሜሪካ የማደግ ራዕይዋን ያጨነግፍባታል ምክንያቱም ማንጡራ ሀብታቸው ያስፈልገናል ብለው ያረቀቁት ነው በቃ ይሄንን አይተውትም ወደ ኋላ አይሄዱበትም ስለዚህ ቁጥራችን እንዲጨምር አይፈልግም እንድንሞት ነው የሚፈልገው እንድንበለጽግ አይፈልግም እንድናድግ አይፈልግም ሰላም እንድንሆን አይፈልግም ጤና እንድንሆን አንፈልግም እንድንዋለድ አይፈልግም ስለዚህ ይሄን እንዴት ይጠፋታል ጤና ሚኒስትሯ መንግስት እንዴት ይሄን ይጠፋዋል እንዴት ምሁራኑ ይሄን ይጠፋዋል በጣም የሚገርም ነገር ነውና እንደዚህ አሁን ስምምነት እንደዚህ ተስማማ የኢትዮጵያ መንግስት ከአሜሪካ ምናምን መንግስት ጋር በዚህ ጉዳይ ሲባል ማለት ነው ያለብን እንጂ ልንደሰት የሚያስፈልገን ጉዳይ አይደለም ከዛ እንግዲህ እንደፈራውት እንዳለችው ሴትዮዋ የኢትዮጵያ ብር ያው እንደምታውቁት እንግዲህ ያው ስትራክቸራል አድጀስትመንት ፈርሙና ከዛ IMF እና ወርልድ ባንክ ገንዘባችሁን ብድር ይሰጣችኋል የሚለውን አደጋ ስንናገር እንደነበረው ያው እንደሚታወቀው አሁን የኢትዮጵያ ብር የቁልቁሊት መንገዱ በጣም ሊቆም አልቻለም ይሄ እንግዲህ ምንድነው የኢትዮጵያ ብር መጠን የመግዛት አቅሙ እያሽቆለቆለ ሲሆን የውጭ ባንኮች ይገባሉ ከዛ ከገቡ በኋላ በኢትዮጵያ ያለውን ባንኮች ኔቲቭ የሆነውን ባንክ ከጨዋታ ውጭ ያደርጉታል ከዛ ለተወሰነ ጊዜ አዳዲሶቹ ከውጭ የገቡት ባንኮች አንዳንድ ኢንሴንቲቮች ይሰጣሉ ለምሳሌ ብር ለመበደር ነው የምትፈልገው የአገሩ ባንክ እኮ ከሚያበድር ኢንተረስት በታች እንሰጣለን በሞርጌጅ ቤት መግዛት ነው የምትፈልገው ምን ችግር አለ ከዛ ባነሰ ኢንተረስት እንሰጣለን ይሉና ከዛ ዋንስ በሀገር ውስጥ ያሉትን ባንኮች ከጨዋታ ውጪ ካደረጉ በኋላ በሌላው ሀገር እንዳደረጉት ማለት ነው ከዛ በኋላ ኢንተረስት ሬቱን ወደ ተፈለጉበት ደረጃ ከፍ በሚያደርጉበት ጊዜ what happens then like the 1930s በግሬት ዲፕሬሽን እንዳደረጉት ማለት ነው ከዛ በኋላ ሰው መክፈት እንግዲህ ብሩን ማለት መሬቱን ኮላተራል አድርጉ ቤቱን ኮላተራል አድርጉ ሌላ ያለውን ንብረት ሁሉ ኮላተራል አስይዞ ማለት ነው እንደ ኮላተራል የተበደረ ህዝብ ማለት ነው መክፈል በማይችልበት ጊዜ ቤቱን ይወስዱበታል መሬቱን ይወስዱበታል ከዛ በኋላ ማን ነው ሮክፌለር ነው ማን ነው ያለው ከዚህ በፊት እንደተናገረ ወይስ ሮስቻይልድ ነው እንጂ ያለው ምንድን ያለው I don't care who runs the country as long as I control the banking as long as I control the money I control the country I control the politics in the country ነው ያለው ስለዚህ
ገንዘቡን ከተቆጣጠሩ በመንግስት ማን እንደሚመረጥ በሀገር ውስጥ ይወስናሉ ማለት ነው። ገንዘቡን ከዛ በኋላ ከተቆጣጠሩ አገሪቷን ተቆጣጠሩ ማለት ነው። የእኛን ዴስቲኒ የፊውቸር ህልማችንን ሁሉ ይቆጣጠራሉ ማለት ነው። ይሄን አሁን ለማድረግ ነው ስትራክቸራል አጀስትመንቱን ያመጡት ነው። ከዛ በኋላ ኢንቨስት ሲያደርጉ በእነሱ ተርም ይሆናል ማለት ነው። ከዛ በኋላ መንግስት ስልጣን ላይ ለመቀመጥ ራሱ እነሱ የሚሉትን ያደርጋል ማለት ነው። እና በአሁኑ ወቅት ማለት ነው እንግዲህ ብሉምበርግ አሁን ሰሞኑን ባወጣው አርቲክል እንደሚታወቀው በዓለም ላይ ካሉ የዘቀጠ የመግዛት አቅማቸው የወረደ ከሚባሉ በገንዘባቸው ማለት ነው የመግዛት አቅሙ የወረደ ከሚባሉ ሀገሮች ተርታ ከሶስቱ ኢትዮጵያ በመውረድ እኮ እየታወቅ ነው። አንደኛ ከታች ሆነ የሚጀምረው በቃ ኢትዮጵያ አንዷ ሆነች። ከሶስቱ ከረንሲያቸው የወደቀ ከሚባሉ ሀገሮች ኢትዮጵያ አንዷ ሆነች ብሎ ብሉምበርግ አውጥቷል። which is really sad በጣም የሚያሳዝን ነው። እንግዲህ ከዚህ በፊት የፈረጠጠው የብሔራዊ ባንክ ገቨርነር ይሄ ምን አድርጎ እንደሄደ ተመልከቱ። ያሁንስ ምን ያደርግ እንደሆነ አስቡ። እነ ዘመድኩን ኢኮኖሚ እንትኑ እንግዲህ አማካሪው ምንድነው ያደረጉልን ማለት ነው። ይሄን የቁልቁሊት መንገድ እንድንሄድ ነው ማለት ነው የተፈለገው። ኢትዮጵያስ ብር has recorded the third weakest performance among the global currencies በጣም this is sad የመግዛት አቅሙ የወረደ ነው። በዚህ ምክንያት አሁን እንግዲህ አስባችሁታል ነጋዴው በሀገር ውስጥ ያለው ብሩን ወደ ዶላር ቀይሮ ብሩን ወደ ፓውንድ ቀይሮ ሄዶ ለግብአት የሚሆኑ ዕቃዎች ከውጭ ለመግዛት በጣም ይወደድበታል ማለት ነው። በቃ ባያመጣ ነው የሚሻለው። ምክንያቱም ኢቭን ራሱ በዛ ቀይሮ ካመጣ በኋላ ምን ያህል ገንዘብ ለኢትዮጵያ ሕዝብ ደሞዝ ላይ ተጨምሮለት ነው አምጥተው በሱቅ ውስጥ እነኛ በውድ የተቀዙ ዕቃዎች ማለት ነው ሱቅ ላይ በሚደረደሩበት ጊዜ ህዝቡ በምን አቅሙ ነው የሚገዛው? they can't ፋብሪካዎች ይዘጋሉ ማለት ነው። ከዛ በኋላ ይህንን ያመቻቹ ከቀድሞም ያመቻቹ በውጭ ያሉ ቢሊዮነሮች በአይኤምኤፍ በኩል በወርልድ ባንክ በኩል የተደራጁ ቢሊዮነሮች ገብተው ሀገሪቷን ይረከባሉ ማለት ነው። መዋዕለ ሀብቷን በሙሉ በቃ ይመዘብራሉ ማለት ነው። ከርሰ ምድሯን እንዳቀዱት ይመዘብራሉ ማለት ነው። which is really sad በጣም ያሳዝናል። ከዛ በጣም እኮ የሚያሳዝን ነው። አሁን ይሄኛው እንግዲህ ኤንቢ የናሽናል ብሔራዊ ባንክ ገቨርነር እንግዲህ በዲጂታል አይዲ እንግዲህ ሲቢዲሲ ሴንትራል ባንኪንግ ዲጂታል ከረንሲ መሆን አለበት ኢትዮጵያ። አረ በእናትህ እንብላበት መጀመሪያ። አረባ ከህዝቡ ይጠግቦ ይብላ መጀመሪያ። አረ ልጆች በስነ ስርዓቱ ይማሩ መጀመሪያ። አረ እርሻው ላይ መጀመሪያ አተኩር። ዲጂታል የምትለውን ነገር መጀመሪያ አቁም። ዲጂታል ባለፈው እኮ ያልነጣውን ክራይሲስ ሁሉ እኮ አየን። እንግዲህ ገቨርነር እንግዲህ ከዛ አሁን ማን ከሚባለው ሰውዬ ከፈረጠጠው በኋላ ሌላኛው ገቨርነሩ ነው የመጣው። ተወካልኝ ነው ዲስ ጋይ እንግዲህ ሴንትራል ባንክ ገቨርነር ነው። አሁን ሴንትራል ባንኪንግ ሪቴል ከረንሲ which is ሲቢዲሲ ማለት ነው። ሴንትራል ባንኪንግ ዲጂታል ከረንሲ ማለት እንግዲህ ቀስ እያለ የወረቀት ገንዘቡን አጥፍቶ አሁን እንኳን አናጠፋውም ቀስ ብለን ነው የምናጠፋው ነው የሚለው አርቲክሉ። እንግዲህ ለበለዛ ለማሸጋገር ሞክሯል። ምክንያቱም በዓለም ላይ 100 ሀገሮች ወደዛ እየሄዱ ነውና እኛም ወደዛ እንግባ በሚል ማለት ነው። እና እንግዲህ እነኚህ ሰዎች በና አይኤምኤፍ እና በወርልድ ባንክ የው ስትራክቸራል አድጀስትመንቱ ሁልጊዜ እንደምናገረው እንግዲህ ይህንን ካደረጋችሁልን እናበድራችኋለን ነው፣ ሌላ ነገር የለም። እና ኢትዮጵያን እንግዲህ ህዝቡን ሉዓላዊነቷን በቃ በመሸጥ ሁኔታ ላይ ማለት ነው። እና ሲቢዲሲ አሪፍ እንደሆነ ሊነግረን ይፈልጋል። በጣም እኮ የሚገርም ነው። ለኢትዮጵያ ሲቢዲሲ ሴንትራል ባንኪንግ ዲጂታል ከረንሲ በሚሆንበት ጊዜ ያለውን ኢምፓክት ሰዎች አላስጠነቀቁም ወይ ከዚህ በፊት? ለምሳሌ ማለት ነው ኢኮኖሚስቱ ፕሮፌሰር ሪቻርድ ሬን ከዚህ በፊት ተናግሯል። ሲቢዲሲ በሚሆንበት ጊዜ ሴንትራል ባንኪንግ ዲጂታል ከረንሲ በሚሆንበት ጊዜ ይህንን እኮ ማለት ነው ወርልድ ባንክ፣ አይኤምኤፍ፣ የዩሮፒያን ባንክ ይህንን ስትራቴጂ ወደ ዓለም ለመምጣት የፈለጉት የህዝቡን ገንዘብ ፕሮግራሜብል ለማድረግ ነው። ማለት ምንድን ነው? ገንዘብ ዲጂታል የወረቀት ገንዘብ ጠፍቶ ዲጂታል በሚሆንበት ጊዜ ከረንሲያችን እነሱ እንደሚሉት ለትራንዛክሽን ፈጣን ስለሚሆን ኢን ሪል ታይም ወዲያው ገንዘቡ ከአንድ ሀገር ወደ አንድ ሀገር እንትን ይደረጋል። ዲጂታል አይዱ ጋር አብሮ ኢንኮርፖሬት አድርጎ ምናምን በቃ ፍሮድን ሁሉ ይቀንሳል ምናምን እንደሚባለው ብቻ አይደለም። ዓላማው ድብቁ ዓላማ እንግዲህ ፕሮፌሰሩ ሌሎችም ተናግረዋል ከዚህ በፊት በኢሶፕ ኢትዮጵያ ስናይ ነው ይኖር ነው።
መኒን ፕሮግራመብል ለማድረግ ነው። መኒ ፕሮግራመብል ከሆነ እንደ ሶፍትዌር ፕሮግራም ይሆናል ማለት ነው ወገኖቼ። መኒ ፕሮግራመብል በሚሆንበት ጊዜ ገንዘብን በባንኩ ውስጥ ያለውን ገንዘብ ማለት ነው ዲጂታሊ እነሱ የሚቆጣጠሩት ይሆናል ማለት ገንዘብ ሆኖ አንተ የምትጠቀምበት መንግስት ወይም የጨለማ ማህበረሰብ በሩቅ ያለው የሚነግርህን ካደረክ ብቻ ነው። ያለበለዚያ እንደ ጉም እንደ አቧራ ብን ብሎ ያየው ይጠፋል። ልትቆጣጠረው አትችልም። you cannot your money በራስህ ገንዘብ ላይ ማለት ነው እንትን ኮንዲሽን ያስቀምጡልሃል። you can only withdraw your money, use your money if you በቃ መንግስት የሚናገርህን ነገር ካደረክ በዚህ መልኩ በፕላኔት ጉዳይ ላይ ሊሆን ይችላል። የጨለማ ማህበረሰብ አጀንዳ አለው አይደል? ልጆችን እንደሄን የሆነ አጓጉል ትምህርት ካስተማርክ ይሆናል እነገሌኔ ነው ሰማይ ጥሪዎችን ከተቀበልክ ይሆናል ይባላል። ማስ ነገር ሃይማኖት ላይ ሁሉ ሊመጡ የሚችሉበትን ሁኔታ ብቻ የጨለማ ማህበረሰብ የሚፈልገውን አጀንዳ ማለት ነው። ይሄ እኮ ሄዶ ነው ነገ ቺፕ ካላደረክ የሚባለው ደረጃ የሚደረሰው መጀመሪያ እነኝን ስቴፖች ሲሄዱ ነው። ምንድነው ያለው ግን ፕሮፌሰር ሪቻርድ ሬንስኪ ያለውንና እንመለስ እስኪ። በጣም የሚገርም እኮ ነው ፕሮግራመብል መኒ ሉክ The really big dangers of CBDCs are the programmability, which is that essentially it's not even money. It's like your money becomes potential money because it depends on a central planner to agree that you should now be allowed to spend this money in this location for this particular transaction. ሰማችሁት? ገንዘባችሁን ይሄ ከሆነ በኋላ ማለት ነው ገንዘብን ማውጣት አትችልም። መንግስት ማለት ነው ኖት የአብይ መንግስት ኢትዮጵያን የሚመራው መንግስት ብቻ አይደለም ማውራላችሁ። በቃ በውጪ ያሉት የጨለማ ማህበረሰብ መንግስታት ኢትዮጵያ ላይ ያሰፈሰፉ በሙሉ ማለት ነው ካሁን በኋላ እንደዚህኛ የምንሰራው ነው የሚቃወም በማንኛውም በክትባት ዙሪያ ሊሆን ይችላል፣ በማንኛውም ዙሪያ ሊሆን ይችላል። ካሽለስ ሶሳይቲ በሚሆንበት ጊዜ የሰው ታንኪዩ አብትዬ ዋን ወርልድ ኦርደር ሲስተም በሚዘረጋበት ጊዜ ያንን መቃወም ማለት ነው ገንዘብን እንዳትጠቀም ያደርጋል እያለ ነው። In this particular volume that you want to do. Well, why should that be conditional? But it is going to be when they describe programmability. That's what it's all about. That you can, I mean, of course, they present it from a positive side. We can give money to the people who really need it. That's how they will formulate it. But the other side of the coin is that this means that they have their ideas on who should spend money on what and when, and that will be reflected. And sometimes when you want to spend, they'll decide this is no good because you've already used too much carbon, your carbon footprint. too much carbon ተጠቅማል። በዚህ ወር እኮ ብዙ ስጋ በላ። ስለዚህ ከብቶችን ታሩ አልተባላችሁም ነበር? አሁን ከብት ደግሞ በብዛት ትበላለህ። በል በእግር ብዙ ተጉዛል። ካርበን ክሬዲት ነው። ስለዚህ በአውሮፕላን ብዙ በረሃል። አትችልም። በቃ በመኪናን አስነስተህ መንቀሳቀስ ጀምረሃል። የፊውል መኪናን አይሆንም ምናምን እያሉ ከዛ በኋላ ባንክን ማለት ነው ገንዘብን ያግዱባል። እሱን እየነገረን ያለው is too big, or you've eaten too much beef, or whatever it may be. So we are talking about essentially some kind of social credit scoring. ከዚህ አልቲሜትሊ መጨረሻ የሚሆነው ልክ እንደ ቻይናው ሲስተም ሶሻል ክሬዲት ሲስተም ውስጥ ገባለ ማለት ነው። ስለዚህ እምቢ ካልክ ገንዘብ አይኖር፣ ፖይንት ሲስተም የወረደ ይሆናል። በቃ አለቀ። አንተ በሀገር እንደ ባይተዋር ትሆናለህ ማለት ነው። Or other similar system, and really it's not your money anymore. The push for CBDCs is the final step in a multi-decade program by central planners to increase their power over the people. Thank you. በመጨረሻ የሚሆነው ነገር ህዝቡን የመቆጣጠሪያ የጨለማ ማህበረሰብ ከሩቅ ሆኖ ማለት ነው ባይ ሪሞት ከሩቅ ሆኖ ህዝቡን፣ ሀብቱን፣ ንብረቱን፣ አገሩን የሚቆጣጠሩበት ሲስተም ነው። እንግዲህ ይሄ የኢትዮጵያ ብሔራዊ ባንክ ገቨርነር ተደርጎ የተቀመጠው ሰውዬ እነኝን ሰዎች መጽሐፍ አያነብም፣ የእነኝን ሰዎች አርቲክል አያይም። ምን ያህል ገንዘብ ቢከፈላቸው ነው እነኝህ ሰዎች? በጣም እኮ የሚገርም ነው። በጣም የሚገርም እኮ ነገር ነው። እና ስንት ምሁር ባለበት ሀገር እንደዚህ አሁን በቃ በጎን ብቻ ሊናገር የሚመጣበት ሁኔታ በጣም ያሳዝናል። ታዲያ እንደው በደንብ ነገሩን ጠንከር አድርገን ተናግረን ብቻ ይሄ ሰውዬ እኮ አንድ ፕሮፌሰር አመጣና ምናምን እንዳትሉ
ከራሳቸው we can hear it from the horse's mouth so to speak ራሳቸው ሰዎቹ ከሚናገሩት this guy for example እንግዲህ the bank of international settlement መሪ የነበረው ጀነራል ማኔጀር ኦፍ the bank of international settlement የነበረው አጉስቲን ካርሰን የሚባለው ሰው የተናገረውን እስኪ እንስማ በዚህ በሲቢዲሲ ጉዳይ ሴንትራል ባንኪንግ ዲጂታል ከረንሲ የኢትዮጵያ አሁን የብሔራዊ ባንክ አሪፍ ነው ያለ ከሚናገረው ጉዳይ ላይ የተናገረው ራሱ ይናገራል ይሄንን የምንዘረጋበት ምክንያት ሰውን አልቻልነውም በወረቀት ገንዘብ ስለዚህ ዲጂታል አድርገን ገንዘቡን ስንቀይረው የሰውን የት ጋር ገንዘቡን እንዳጠፋ በምን ወጣ በምን ገባ የሚለው ለመቆጣጠር ይመቸናል ብሎ ራሱ ሰውየው ሲናገር አስተምጣችኋለሁ እና listen to him please all our analysis on CBDC in particular for the use of general use we tend to establish the equivalence with cash and there is a huge difference there. For example, in cash, we don't know, for example, who's using a $100 bill today. We don't know who is using a 1,000 peso bill today. A key difference. ስለዚህ በካሽ ከሆነ ማን 100,000 ብር ተጠቀመ ማን 100 ብር ተጠቀመ አናውቅም በዲጂታል ከሆነ እናውቃለን ማን እንደተጠቀመ ምን እንደገዛ እናውቃለን ስለዚህ እኛ ከምንፈቅደው ውጪ ከተጠቀመ ገንዘቡን እኮ ነው በራስ ላብን ጠፍ አድርገው ባገኘው ገንዘብ ማለት ነው እሱን እነሱ ዲክቴት ያደርጉላል ማለት ነው with the CBDC is that central bank will have absolute control ስለዚህ በሲቢዲሲ ኖት የኢትዮጵያ መንግስት አይደለም ገንዘቡን የሚቆጣጠረው the central bank you know እንደ ፌደራል ሪዘርቭ በሪሞት ሆኖ ይቆጣጠሩላል this is trying to bring one currency new world order one world government one world currency one world religion you see ይሄንን ነው ያመጡልህ ያለው እና we are going በሎክ ስቴፕ ነው ጃ ቀኝ እያለ ማለት ነው we are going to a lockdown እያሰሩ ነው on the rules and regulations that will determine the use of that expression of central bank liability and also we will have the technology to enforce you see we will have the technology to enforce it ይሄ በቃል ብቻ ሳይሆን ከዚህ ጋር አብሮ ቴክኖሎጂው አለን ይሄንን የምናደርግበት ያለን እኛ አይለንም ኢትዮጵያ ተየላትም ቴክኖሎጂው እኛ አይደለንም የፈጠርነው እነሱ የሚቆጣጠሩት ነው those two issues are extremely important and that makes a huge difference with respect እኔ እኮ ስንት ላባቸውን ጠፍ አድርገው የሚሰሩ እስካሁን ድረስ ግማሹ ካባቱ ካያቱ በጣም በስንት ድካም በመከራ ማለት ነው ድርጅታቸው መስሪያ ቤታቸው እዚህ እንዲደርስ ያደረጉላቸው ለልጆቻቸው ማስረከብ የሚፈልጉ ባለሀብቶች ፋብሪካ ሰርተው ወገኖቻቸውን ቀጥረው የሚያሰሩ እነኚህ ሁሉ ዝም ብለው ነው እንዴ በቃ ወደዚህ ውስጥ ሲገቡ ዝም ነው የሚሉት this is time to step up አሁን ነው መናገሪያ ታይም otherwise it's a problem ቪዲዮውን እንደተለመደ ሁሉንም ቪዲዮዎች አስቀምጥላችኋለሁ እንቀጥል ወገኖች እንግዲህ ይሄንን እንደምታዩት የአጉስቲን የሚባል ሰውዬ ከዚህ በፊት እንግዲህ እንደምታዩት ከክሪስቲያን ለጋርድ ጋራ እንግዲህ ያው ታዩታላችሁ ያው ክሪስቲያን ለጋርድ እንግዲህ የፎርመር የአይኤምኤፍ እና የወርልድ ባንክ ሄድ ነበረች የነሱን አጀንዳ ነው እንግዲህ ወደዚህ የሚያመጣው ያው እንደገና ደግሞ ኡርሱላ እንግዲህ እንደምታውቁት ደግሞ የዩሮፒያን ኮሚሽን ሰው ነች እነኚህ ዓላማቸው በሙሉ ማለት ነው ኒዮ ኮሎናይዜሽን በአፍሪካ ላይ አፍሪካን በተቀዳጀ ሁኔታ ለመጋጥ ነው ከነኚህ ሰዎች ጀርባ ቢሊዮነሮች አሉ የጨለማ ማህበረሰብ አለ ይሄንን ነው ኖ ማለት ያለብን this is what we need to do ታዲያ እነኚህ ብቻ ከትራምፕ ጀርባ ትራምፕ ስልጣን ላይ እንዲመጣ ያደረጉት የጨለማ ማህበረሰብ ቢሊዮነሮች አሉ ከዚህ ጋር አብሮ እንግዲህ ዘ ግሬት እስራኤል ፕሮጀክት አለ ዘ ግሬት ዩኤኢ ፕሮጀክት አለ ኢትዮጵያን አሁን በጣም እሺ የሚል መንግስት ስለመጣ በጣም ተመቻችቷቸዋል በዚህ ጉዳይ ላይ ትራምፕ በአሜሪካ ሲቢዲሲ እንዳይኖር አያችሁ የሚቃወሙ ብዙ ሰዎች ስላሉ ማለት ነው አሁን የኢትዮጵያ ገቨርነር የብሔራዊ ባንክ ገቨርነር አሪፍ ነው እንኳን ቢል ማለት ነው ትራምፕ ግን በ2024
ግድ የለም ሲቢዲሲ አይመጣም አሪፍ እንዳልሆነ አውቃለሁ መጥፎ እንደሆነ ኮንትሮል ሊያደርጓችሁ እንደሆነ አውቃለሁ በሲቢዲሲ ስለዚህ አላመጣም ብሎ ተናግሯል አሁን ሐሳቡን ቀይሮ ሊሆን ይችላል look listen to him I will ensure that the future of crypto and the future of Bitcoin will be made in the USA, not driven overseas. I will support the right to self-custody to the nation's 50 million crypto holders. I say this with your vote. I will keep Elizabeth Warren and her goons away from your Bitcoin. And I will never allow the creation of a central bank digital currency. What did he say? He said, I will never allow a central banking digital currency in the United States of America. Why? Let you know his ምናምን የሚለው ለኛ አሁን የብሔራዊ ባንክ ገቨርነር አሪፍ ነው ምናምን ብሎ ይነግረናል ማለት ነው አዎ ለኛ ሲሆን አሪፍ ነው ለአሜሪካ ሲሆን አሪፍ አይደለም you see because he knows Trump knows the people who are supporting him know because this is like በቢሊዮነሮቹ የጨለማ ማህበረሰብ ከጀርባ ባሉት ኮንትሮል ሜካኒዝም መሆኑን ስለሚያውቅ ነው ህዝቡ This is time now እንግዲህ ለምሁሮቻችን መናገራቸው ሰዓት አሁን ነው ኦኬ እንቀጥል በዚሁ ወገኖች እንግዲህ ወደ ዛሬው ዋንኛ መርሃ ግብራችን ምን ይሆናል ሰውየው ተመልሷል ሰውየው እንግዲህ ሙሌ ሐሰን ፕሪንስ ሙሌ ሐሰን ነው ከዚህ በፊት እንግዲህ በኢሶፕ ኢትዮጵያ ተነጋግረን ነበር አንድ ሁለት መርሃ ግብሮች ሰርተናል ታስታውሳላችሁ ለዚህ ነው ኢሶፕ ኢትዮጵያን እንግዲህ ሰብስክራይብ ማድረግ ያለባችሁ ለዚህ ነው እሱ ብቻ አይደለም ኢሶፕ ኢትዮጵያን ሰብስክራይብ ካደረጋችሁ በኋላ ደግሞ የደውሉን ምልክት መጫን ያለባችሁ ለዚህ ነው ምንም ኢንፎርሜሽን አልፋችሁ ማለት ነው ወቅት ተጠቀሙበታላችሁ ሪሰርች ቤዝድ ነው ዲስክሪፕሽን ላይ ሁሉ ጊዜ ሊንኮችን ስለምናስቀምጥ ኤሶዬ ዝም ብሎ ነው የሚቀባጥረው አትሉም ሄዳችሁ ሊንኩን ከፍታችሁ አይታችሁ ሄዳችሁ አመሳክራችሁ ፈርዘር ሪዲንግ ይጠቅማችኋል ለብዙዎች አጋርታችሁ በጠረጴዛ ዙሪያ ተቀምጣችሁ ከጓደኞቻችሁ ከወዳጆቹ ጋራ ዲስከስ በመታረጉበት ጊዜ ይሄንን አይተዋል ይሄንን ቪዲዮ አራዮል ሰብስታንሺየትድ የሆነ ነው እኮ በትክክለኛ ሬፈረንስ አለው በማስረጃ ያለው ነው ብላችሁ ዲስክሪፕሽን ላይ ገብታችሁ ለሌሎች የምታቀብሉት ይሆናል ኢሶፕ ኢትዮጵያ ከሌሎች ዩቲዩበሮች የሚለየው ዲስክሪፕሽን ላይ ያመጣበትን ሪሰርች ቁጭ ስለሚያደርግ ነው ቴሌግራም ላይ ቪዲዮዎቹን ስለሚያስቀምጥ ነው ይሄንን ሰው በራሱ ተነሳሽነት ሪሰርች እንዲያደርግ ለመጋበዝ የሚያስችል ቻናል በመሆኑ ምክንያት ነው ስለዚህ ብዙ ምሁሮች ይጽፉልኛል ከኢትዮጵያ ብዙ ፕሮፌሰሮች ዩኒቨርሲቲ ያመሰግናሉ እግዚአብሔር የተመሰገነው ለነሳሳኔ ለመስራት ያበቃን እግዚአብሔር የተመሰገነ ይሁን ታዲያ ይሄ እንግዲህ 471ኛው መርሃ ግብራችን ነው በጣም የሚገርሙ ነገሮች እናያለን እንግዲህ አንዳንድ ሰው በአጋጣሚ ነው ሊል ይችላል ተገጣጥሞ ብነዋል ሊል ይችላል አንዳንዶቻችሁ ደግሞ አረብ አጋጣሚ የለም ይሄንንማ በጣም የሚገርም ነው ሊል ይችላል ሰዎች እና አንዳንድ ጊዜ እኔ ራሴ ይገርመኛል እግዚአብሔር በረዳን መጠን የምናገኛቸው ኢንፎርሜሽኖች በጣም ይገርማል ብዙዎቻችሁም አንዳንድ መረጃዎች ያቀበላችሁኝ ከልብ አመሰግናለሁ ከጎናችን በመሆናችሁ በጣም ኩራት ይሰማናል ታንክ ዩ እንግዲህ ያው ሰሞኑን እንደምታዩት የአፍሪካ ኔሽን ኦፍ አፍሪካን ካፕ ኦፍ ኔሽንስ በ2025 ማለት ነው በ2025ኛው ዓመተ ምህረት እንግዲህ የሚጀምረው ማለት ነው ካፍ የሚባለው በሞሮኮ ተጀምሯል ጃንዋሪ ውስጥ ነው እንግዲህ የሚያበቃው እና ከዚህ ጋር እንግዲህ ስለ ፉትቦሉ ልነግራችሁ ሳይሆን ከዚህ ጋር በተያያዘ ሞሮኮ መሆኗን ጨምሮ ያለውን ነገር አንዳንድ ነገር የምናየውናል ማለት ነውና እንግዲህ እስከ ፕሮግራሙ ፍጻሜ ከቆያችሁ ከኛ ጋር ብዙ ነገሮች የምታዩናል ማለት ነው እንግዲህ 2025 አፍሪካን ካፕ ኦፍ ኔሽንስ እንደምታዩት በሞሮኮ ተጀምሯል የተጀመረው በ21 ዲሴምበር 2025 ነው የሚያበቃው ደግሞ በ18 ጃንዋሪ 2026 ነው እንግዲህ አሁን ጨዋታው ብዙ አሁን እየተላለፈ ነው ከኢትዮጵያም ከመላው ዓለምም ኳስ የምትወዱ እንግዲህ አፍሪካን ካፕ ደግሞ ማየት የምትወዱ ሰዎች እያያችሁ እንደሆነ ይገባኛል እኔ እሱን ላቆረፍድ አይደለም ግን
ያው እንግዲህ ፕሪንስ ሙሌ ሁሴንን እያየነው ስለሆነ አንዳንድ ነገሮችም ከዚህ በፊት ስለተናገርን ከዚህ ከአፍሪካ ዋንጫ ጋራ በተያያዘ ሞሮኮንም ጨምሮ ያለውንና የሞሮኮ ብሔራዊ ቡድንን ሰውየውንም ጨምሮ ያለውን አንዳንድ ነገሮች እናያለን ማለት ነው። ኤሶተሪክ የሆነውን ፊት ለፊት ያለውን ሳይሆን ኤሶተሪክ ምስጢራዊ የሆነውን ነገር የምንመረምር ይሆናል ማለት ነው በዚህ መርሃ ግብራችን። እንግዲህ እንደምታውቁት 21 ዲሴምበር ማለት በኢትዮጵያ ካሌንደር በ12 ታህሳስ 12 መሆኑ ነው። ይህ ደግሞ እንግዲህ ብዙ ሰዎች መምህር ሮዳስን ጨምሮ ብዙ ሰዎች በዚህ ጉዳይ ላይ ተናግረዋል። ሮተ ሰማይ የሆነበት ቀን ነው። እንግዲህ በ52 ቀን አንድ ጊዜ በአመት ውስጥ 7 ጊዜ ሰማይ ይከፈታል በአባቶቻችን ቀመር መሰረት። ይህም እንግዲህ እሁድ ታህሳስ 12 የቅዱስ ሚካኤል የሊቀ መላእኩ ቀኑ ነው። በዚህ ዓመት ሁለተኛው ርዋተ ሰማይ ነበረ። ሁለተኛው በአመቱ እንግዲህ ሁለተኛው ማለት ነው የሆነበት ነበር እና ይሄ ዋኢዚት ለምንድን ነው ይሄ አስፈላጊነቱ የሚለው ነገር እናያለን። ይገርማል። እንግዲህ ሰማይ ሲከፈት በዚህ ላይ ቀን አባቶቻችን በዚህ ቀን ሰማይ ይከፈታል፣ ጸሎት የሰዎች ጸሎት ወደ እግዚአብሔር ያርጋል ብለው አባቶች በቀመር ሰርተውልናል እና በዚህ ቀን ሳትጸልዩ አለልኝ በዚህ ቀን ሳትጸልይ እንዳያልፍ ብላችሁ ሁሉ የላካችሁልኝ አላችሁ፣ እናመሰግናለን። እግዚአብሔር ጸልያለሁ፣ እግዚአብሔር የተመሰገነ ይሁን። እና እንግዲህ የተካሄደው ያው እንደምታውቁት የሞሮኮ ዋና ከተማ ራባት ነው። ራባት በአረቢክ ወርድ ራብ ወይም ሎርድ ማስተር ማለት ነው። ይገርማል። ሎርድ ወይም ማስተር ማለት ነው ራባት። እሱም ብቻ ሳይሆን ሰስቴነር ማለት ነው። ማለት ገዢ፣ አዝላቂ፣ ሰሚ፣ በቃ አዛዥ ማለት ነው ራባት ማለት ነው። the master of house while the city rabat comes from related Arabic ribat meaning እሱ ብቻ ሳይሆን ደግሞ የመቀመጫ ቤዝ መቀመጫው ማለት ነው። ኦኬ fortified monastery እንደ ማማ ማለት ነው። ከበላይ ሆኖ የሚያይበት እንደማለት ነው። በጣም ይገርማል። እና ፎርቲፊኬሽን ነው። አሁን ወታደሮች እንደ ማማ ያደርጉ የለ ከዛ ሆኖ ከፍ ባለ ቦታ ላይ በተራራው ላይ ቀፍ ብለው ከታች ያለውን የሚቆጣጠሩበት እንደ ቤዝ ከፍ ያለ ቦታ ቤዝም እንደማለት ነው ራባት። በጣም ይገርማል ቦታው። እንግዲህ ጨዋታው የተጀመረበት ስቴዲየም በዚህ በፕሪንሱ የተሰየመ ስቴዲየም ነው የተሰራው። እንግዲህ ሲመረቅ እንደምታዩት በ2000 ስንት ነው ይህ አርቲክል በ2000 እስኪ ቆይንቲኔን ላንሳምጣና መነጽር ያስፈልገን ነው መሰለኝ። ጉድ እኮ ነው የሚገርመኝ ነው የደከመ መጥቷል አይናችን። እንግዲህ በ2015 ዓመተ ምህረት ነው የተመረቀው ስቴዲየሙ። እንደምታዩት በ2000 ሙሌ አብደላ ስቴዲየም ኢን ራባት እንግዲህ የዛኔ ሲመረቅ የተነሳው ፎቶ ነው። እንግዲህ ሲታደስ ማለት ኢናጉሬትድ ሪኖቬትድ ተመረቀ ታደሰም ነው እንግዲህ። እና በዚህ ስቴዲየም ነው የተጀመረው ራሱ በዚህ ስቴዲየም ነው። ታዲያ ወገኖቼ የሚገርመው እንግዲህ በዚህ ጨዋታው የተጀመረው ይሄ እንግዲህ አፍሪካ ዋንጫ በመጀመሪያ እንደምታዩት እንግዲህ በሞሮኮ ብሔራዊ ቡድን እና በኮሞሮስ አገር በብሔራዊ ቡድን ነው የመጀመሪያዎች ሁለቱ ጨዋታዎች። ሁሉ ነገር እንግዲህ ሚስጥራዊ ማህበረሰብ ሲሰራ በጣም የሚገርም ነው። የጨለማ ማህበረሰብ እንግዲህ ፉትቦል ይሄ በማን ተጀመረ የሚለው የእንግሊዞች ናቸው የጀመሩት። እንደምታውቁት ከዚህ በፊት ፕሮግራም ሰርቼበታለሁ፣ ወደ ኋላ ሄዳችሁ ማየት ትችላላችሁ። ከፉትቦል ሜዳው አሰራር ጀምሮ እንዴት ሁለት ጎሎቹ ራሱ የሁለቱ ትላልቆቹ ፒላሮች ሁሉ የነሱ ምልክት መሆኑን ቼከርድ ፍሎሩ ስለ ብዙ ነገር ማለት ነው ሰው የሚቀመጥበት ስለ ኳሱ አሰራር ማለት ነገር ሁሉ ተነጋግረናል እና መረጃው እንደዛ ነው ይመስል። ለማንኛውም ታዲያ የሞሮኮ ብሔራዊ ቡድን አንበሳ ነው እንግዲህ አንበሳ ነው አርማው። ኮሞሮስ ደግሞ እንግዲህ ያው ታውቃላችሁ ኮሞሮስ ከዚህ በፊት እግዚአብሔር ለምን እንደነሳስቶን እንደሰራውት ራሱ አላቅም።
የኮሞሮስ አይላንድ ብዬ ባለፈው ያልተዘመረምላቸው ጀግኖች ብዬ የሰራውትን እንግዲህ ፕሮግራም አይታችኋል። በጣም ይገርማል አንዳንድ ጊዜ እና በኮሞሮስ ደሴት እንግዲህ የኢትዮጵያ አውሮፕላንን መከስከሱን ታስታውሳላችሁ። የኮሞሮስ አይላንድ አርማው እንግዲህ የፉትቦሉ ደግሞ አሳ ነው። መሬቷም እንደዚህ ነች የኮሞሮስ አይላንድ እና የሞሮኮ ባንዲራቸው ደግሞ ይሄ የምታውቁት በእኛ ባንዲራ ላይ አምጥተው የገረገዱት ኮከብና እንደገና ደግሞ የደም ምልክት የሆነው ከጀርባ ያለው የአረንጓዴውና የቀዩን ትብብር የሚያሳይ ነው። ጨዋታው በሞሮኮና በኮሞሮስ መጀመሩ ራሱ በጣም ገርሞኛል። እንግዲህ ምልክቱ ይሄ ነው። አረንጓዴ ራሱ ምልክት አለው፣ ምክንያት አለው። ቀዩም የራሱ ሚኒንግ አለው። እንግዲህ ከዚህ በፊት ያው እንደምታውቁት ፍላይት 961 በኮሞሮስ ብዙ ወገኖቻችን ያለፉበት ነው። በጣም አሳዛኝ ክስተት እንደሆነ ከዚህ በፊት ተናግረናል፣ አሳይተናል እና በጣም ይሄ ነገር እንዴት ነው የሚታየው የሚለውን እስኪ እናንተም በጽሮት ጠይቁ። ያለውን ግን እኔ ጋር መረጃ በአጋጣሚ ነው የምትሉ ሰዎች ትኖራላችሁ። ግን ለማንኛውም ያለውን እስኪ በአጋጣሚ መሆኑን እና ለመሆኑን የምናየውናል ማለት ነው። እንጠይቃለን። ግን ዝም ብሎ አይደለም የጨለማ ማህበረሰብ ከዚህ በፊት እንግዲህ አውሮፕላኑን የከሰከሱት ራሱ ኤሊያኖች መሆናቸውን እኛንን የከሰከስ ነው ያሉም ራሱ ኤሊያኖች መሆናቸውን ከዚህ በፊት አሳይተናል እንግዲህ በቪዲዮዎች። እሱ ብቻ አይደለም ወገኖቼ፣ እንግዲህ የሞሮኮ ቲም ብሔራዊ ቡድን አንበሳው ዝም ብሎ አንበሳ ሳይሆን አትላስ ማውንቴን ነው አትላስ ላዮን ነው የሚባለው፣ አትላስ አንበሳ ነው የሚባለው። በጣም ይገርማል። እንግዲህ ሞሮኮ ናሽናል ፉትቦል ቲም ኢዝ ኒክድ ኔም ዘ አትላስ ላዮን፣ የአትላስ ላዮን ነው የሚባለው፣ የአትላስ አንበሳ ነው የሚባለው። አትላስ ሃሎ አትላስ ላየንስን እንምናየው ይሆናል። ትሪቢዩት ቱ ዘ ማጀስቲክ እንግዲህ ባርቤሪ ላዮን አትላስ ላየን አት ዋንስ ኔምድ አትላስ ማውንቴን። ስለዚህ እሱ ብቻ ሳይሆን የአትላስ ማውንቴን መቀመጫው ነው ማለት ነው። እንግዲህ በአትላስ ማውንቴን ነው እነዚህ አንበሶች አሉት። አትላስ ማውንቴን እንግዲህ ያለው ትልቅ ሬንጅ ነው። አትላስ ማውንቴን ዘ ማውንቴን ሬንጅ እንግዲህ በኖርዝ አፍሪካ ነው። ሞሮኮን ብቻ ሳይሆን ከነሱ አገሮች ጋር ሞሮኮ፣ አልጄሪያ፣ ቱኒዚያ ሁሉ አካቶ የሚሄድ የተራራ ሰንሰለት ነው አትላስ ማውንቴን እና በታህሳስ 12 በፈረንጆቹ 21 ነው 21 ነው። ለዚህ እኮ ነው 21 ያሳየ ነው ቅድም። በፈረንጆቹ 21 ነው ልክ ኳሱ በተጀመረበት ዕለት ነው። በፈረንጅ በዲሴምበር 21 በታህሳስ 12 አያችሁ እንግዲህ የተጀመረበት ቀን በሮተ ሰማይ ቀን ነው የተጀመረው ለማለት ነው። እንግዲህ ስለ አትላስ ታዲያ ከመነጋገራችን በፊት ስለ ሞሮኮ እስኪ አንዳንድ ነገሮች እንበል። ኤሶቶሪካል ሚኒንጉ በሚስጥራዊ የሆነ ማህበረሰብ ሞሮኮን እንዴት ነው የሚያዩ የሚለውን በምናይበት ጊዜ ኤሶቶሪካሊ ሞሮኮ ሪፕሬዘንትስ የምዕራብን ምዕራብ ነው የሚያሳየው። ዘ ዌስት ሲምቦላይዝስ ሞሮኮን አሁን እንግዲህ ምስራቅ እንደሚባለው ሞሮኮን እንደ ምዕራብ ያያሉ እና የመጨረሻው ማለት ነው ይላሉ። ዌስት ዘ ዌስት ሲምቦላይዝስ ሞሮኮ ሪፕሬዘንትስ ዘ ፕሌስ ዌር ዘ ሰን ኮምፕሊትስ ኢትስ ጆርኒ፣ ፀሐይ የምትጠልቅበትን ቦታ የሚያሳይ ነው ይላሉ። ዘ ላንድ ኦፍ ዘ ሲቲንግ ሰን ነው የሚባለው ሞሮኮ። የፀሐይ መጥለቂያ መሬት ተብሎ ነው ሞሮኮ የሚታሰበው። በጣም ይገርማል። እሱ ብቻ አይደለም፣ መደምደሚያ ተብሎ ነው የሚጠራው ሞሮኮ። ዘ ዴዝ ቢፎር ሪበርዝ፣ ሌላ ከመጀመሩ በፊት መሞቻ ቦታ ነው ተብሎ ይታመናል። እንግዲህ ሂስቶሪካል ሚኒንጉ ነው። ሚስጥራዊ ኖሌጅ ሚስጥራዊ እውቀት ያለበት ነው ብለው ምን ተናግሩታል? ዘ አንኮንሽየስ የሚነሳበት ቦታ እንግዲህ ዘ ኮንሽየስ ዘ አንኮንሽየስ የማይታየው ዓለም የሚቀሰቀስበት ኃይል የሚያገኝበት ቦታ ነው ብለው ያስቀምጡታል። ኤሶተሪክሊ በጣም የሚገርም እኮ ነው። እሱ ብቻ አይደለም። ዘ አትላስ ማውንቴን ተራራው ማለት ነው። ይሄ የተራራው ሰንሰለት አር አንቬሊንግ ሲምቦሊክ ኦፍ ዘ አክሰስ ሙንዳይ። ዘ አክሰስ ሙንዲ ማለት እንግዲህ አክሰስ ሙንዲ በጀርባችን አጥንት በአከርካሪ ይመስሉታል። እኔ አይደለሁም የምመስለው፣ ገብታችሁ ማየት ይችላል። ዘ አትላስ ማውንቴን አዝ ወርልድ አክሲስ፣ ለዓለም አክሲስ
ለዓለም ለግሎቡ ማለት ነው የጀርባ አጥንት አድርገው ይሰሩታል። በጣም የሚገርም እኮ ነው። the spine of the world ይባላል ይሄ ቦታ እንዴ በጣም የሚገርም the inner spinal column በእነሱ ቋንቋ ሻሹምና ይባላል። the burden of cosmic knowledge atlas holding sky በዚህ ምክንያት ነው አትላስ እንግዲህ በግሪክ ሚቶሎጂ በመነደበት ጊዜ ባለፈው ፕሮግራም እንዳየነው ዓለምን ተሸክሞ ያለበት ጣዖቱ የለም የወደቀው መልአክ እሱ ማለት ነው። እሱ በጭንቅላቱ ልክ በጀርባ አጥንት እንግዲህ 33 የጀርባ አጥንቶች አሉ። የመጨረሻው የጀርባ አጥንት ከላይ ያለው አትላስ ነው የሚባለው። ያ ቦታ ነው ብለው እንግዲህ ያስባሉ። ይኸው እንደምታዩት ማለት ነው አትላስ የመጀመሪያው የጫፍ ያለው ጭንቅላታችን የሚያርፍበት ቦታ ማለት ነው። በጣም እኮ ነው የሚያርፍበት ቦታ ነው ይሄ። አሁን እንግዲህ ሞሮኮ በዚህ ነው የምትገለጸው ይላሉ። በጣም አይገርማችሁም ወገኖች? ዲሲዝ በጣም የሚገርም ነው። አትላስ ማውንቴን ይሄ ነው ይላሉ። ለዓለም የጀርባው አጥንት ነው። የጀርባ አጥንት መሆኑ ብቻ ሳይሆን አትላስ ማውንቴን ያ የጀርባ አጥንቱ የመጨረሻ የጫፉ ነው ብለው ይናገራሉ። this is unbelievable. you see the phrase atlas 33 vertebrates አለ 33 የጀርባ አጥንት ቁጥሩት እንደዛ ነው። ይሄው 33 የጀርባ አጥንት ነው እና ይሄ C1 የሚባለው ቦታ C1 የመጀመሪያው ማለት ነው። C1 የሚባለው የጀርባ አጥንት የሁማን ስፓይን ማለት ነው የበላው 33 እንግዲህ 33 ዲግሪ ፍሪሜሰን አያችሁ በጣም የተያዘ ነገር 33 ዲግሪ ፍሪሜሰን በደረጃ ወጥተው ብቃት ደረጃ ሲደርሱ ማለት ነው በእነሱ 33 ዲግሪ ነው። እሱ ብቻ አይደለም ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር አይደለም በዚህ ምድር ላይ እንግዲህ የነበረው እሱም የጌታችንን ምንትን ሲያስቀምጡ እዚህ ጋር ቁጭ አድርገው 33 በዛም ይገለጻል። እንደገና 3 እና 3ም በመታገኙበት ጊዜ ኢንፋይናይት ነው እንግዲህ ወደ ሌላው ይሄ የሚቀድም ሚስትሪየስ ኖሌጅ አንኮንሺየስ የተባለው ጋር አብሮ ይሄዳል። ይሄኛው እንግዲህ የወደቀው መልአክ ተፈርዶበት ነው በግሪክ ሚቶሎጂ እንዳነበባችሁት ቅጣቱ ዓለምን ተሸከም እስከ ኢተርኒቲ ዓለምን ተሸከም ተብሎ ነው ብለው እነሱ ያስቀምጡታል። በጣም የሚገርም እኮ ነው። ተመልከቱ እንግዲህ በጣም እናንተ ደግሞ ጨምሩበት። በጣም የሚገርም ነገር ነው እኮ እያየን ያለ ነው ወገኖች። እሱ ብቻ አይደለም እንግዲህ ስለ አሁን ባለፈው መርሃ ግብራችን ስለዚህ በስለ አትላስ በምንነጋገርበት ጊዜ ትዝ ይላችኋል። አሁን ኮከቡ እዚህ ጋር በምናይበት ጊዜ ወደኋላ ኮከቡ ራሱ አረንጓዴ ነው። በጣም እኮ የሚገርም ነው እኮ በጣም የሚገርም ነው። ኮከቡ አረንጓዴ ነው። እሱ ብቻ ሳይሆን ስለ አትላስ በምንናገርበት ጊዜ እንግዲህ ስለ አትላስ ተናገርን ከቅርብ ጊዜ ወደዚህ ጀምሮ ማለት ነው። 3i አትላስ የሚባል ኮሜት እየመጣ ነው ዓለምን ሊመታ። they were not talking about ስለ እንትን አይደለም ስለሆነ ስለሚመጣ ኮሜት አይደለም። I think they are talking about something else ስለሌላ ነገር እያወሩ ነው። እና they call it the green asteroid ነው። በ2025 ምድር ይትልም በ2025 ስራውን ሊጀምር ይሆናል። በ2026 ስራውን ይጀምራል። በ2029 በደንብ በቃ እያለ ስንናገር ነበር ባለፈው ትዝ ይላችኋል። 2026 ጀምሮ ጠብቁ እያለ ነበር። ይኸው ገና 2026 ሳይጀምር በ2025 ነገሮች ተጀምረዋል። ስለ እንግዲህ ኢንተርስቴለር ኮሜት 3i አትላስ እንግዲህ ግሪን አስትሮይድ ነው ያሉ። ግሪን አረንጓዴው አስትሮይድ ነው አሉ። እሱ ብቻ አይደለም እኮ በጣም አትላንቲስ አትላስ ታንክ ዩ አትላንቲስ ጋርም አብሮ ይያዛል ብለን ባለፈው ምን ስንነጋገር ነበር። that made its closest approach to earth in December ወደ መሬት የሚቀርበው በዲሴምበር 2025 ነው። ጨዋታው በ2021 ተጀመረ ወገኖቼ። ስለዚህ they're not talking as above so below ነው። በሰማይ እንደሚሆነው በምድር ይሆናል። በሰማይ የከዋክብቱን የሰማዩን ውደት ተመልክቶ በምድር የጨለማ ማህበረሰብ የሚሰራው አለ። አያችሁ እና they're talking about በምድር በሰማይ የሚሆነውን ነገሩን በምድር የሚሆነውን ደግሞ ልናይ ይገባል። በምድር እንግዲህ እንደዚህ ሊዮ የሚባል ኮንስቴሌሽን
አትላስ የሚባል ሊዮ እንግዲህ አንበሳው ነው ብለናል ወገኖቼ አያችሁ አንበሳው ነው አላለም አንበሳው ነው አላለም የቀደመው ፕሮግራም ሄዳችሁ አንበሳው ነው አላለም እኔ አይነቨር ነው የዛን ጊዜ ፕሮግራሙን ስንሰራ አኪጁኖት በሞሮኮ የአፍሪካ ዋንጫ እንደሚካሄድ ራሱ አላወኩም ነበር እሱም ብቻ አይደለም የሞሮኮ ብሔራዊ ቡድን አንበሳ መሆኑ ምልክቱን ራሱ አላወኩም ነበር አሁን እኮ ነው እናውቀው አያችሁ በጣም የሚገርም ነገር ነው አንበሳው they are talking about something else እና በጣም የሚገርም ነው ለማንኛውም ያው ኮንስቴሌሽኑ ራሱ የአንበሳ ምልክት ነው እሱ ብቻ አይደለም ይሄ ስፔስ ሳይንቲስት ከዚህ በፊት ሲናገራ ነበር ኤሊያኖች ይመጣሉ ይሄ የኤሊያን ሺፕ ነው is he talking about የወደቁ መላእክት መምጫቸው ታይም ላይ ነው ተወደቁ መላእክታን በሚመጡበት ጊዜ ሐሳዊ መሲህ በሚገለጽበት ጊዜ ስራ በሚጀምርበት ጊዜ ሐሳዊ መሲህ እንዴ በጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ከቅድስተ ቅዱሳን ከማደረ መለኮት ከጌታችን እናት ከመቤታችን በተወለደ ጊዜ በበረት ማለት ነው ቅዱሳን መላእክት እንደመጡ ቅዱስ ገብርኤል በለረኞቹ እንዳደረጋቸው እንዳበሰራቸው ሂዱ አብስሩ ለሕዝቡ እንዳላቸው እንዴ ሐሳዊ መሲህ በሚመጣበት ጊዜም እኮ የሱ እኮ አጋንንት እኮ ያጅቡታል ኤሊያኖች የዛን ጊዜ ለዚህ ነው አጋንንቶች እንደ ኤሊያን ራሳቸውን ዲስካይዝ አድርገው ሊመጡ የመጨረሻውን ካርድ አመዘዙት ካርድ ያልኩት ለዚህ ነው አያችሁ ይሄ ሰውዬ ምን እያለን ነበር ይሄ አሁን አስትሮይድ ሌላ አስትሮይድ አይደለም የኤሊያኖች መምጫቸው ነው መንኩራኩራቸው ነው ሲል ነበር ባለፈው ፕሮግራም አሳይተናል ስለዚህ ኤሊያን ኦብጀክት ኒር ኤርዝ 3 አትላስ የተባለበትን እንግዲህ ከዚህ ጋር አብረን አይተናል ኤሊያንስ ታዲያ ግሪን ነው ብለዋል is that why probably they call them the green people the little green men ነው የሚሏቸው ኤሊያኖችን is that why maybe ለዛ ይሆን አያችሁ ነገሮችን ተጠይቁ the green people little green men እንግዲህ a prominent theory in certain theology and paramount circles suggests that extraterrestrial encounters are actually a spiritual deception የወደቁ መላእክት ናቸው አጋንንት ናቸው እንደ ኤሊያን ሆነው የምራሳቸውን የሚያቀርቡት ብለው ሰዎች ይጠይቃሉ ኔፍሊሞች ተመልከቱ ኦካልት ኮኔክሽን አለው ታዲያ በጣም የሚገርም ነው የፕሪንስ ሙሌ ሁሴን ነገር በጣም እየገረመ መጥቷል እስኪ ኦፕኒንግ ሰርሞኒውን በደንብ ይዩት በጣም የሚገርም ነው ኦፕኒንግ ሰርሞኒውን ይዩት እና እንግዲህ ኦብዘርቭ እንድናደርግ ነው የዛሬው መርሃ ግብራችን ኦብዘርቭ እንድናደርግ ነው በጣም የሚገርሙ ነገሮችን አንስተናል እዚህ ጋር እናንተም ተመረምራላችሁ ከዛ ኦፕኒንግ ሰርሞኒውንና ከዛ በኋላ አንድ ቪዲዮ አሳይቼ የዛሬው መርሃ ግብር መፈጸም ይሆናል እስኪ ኦፕኒንግ ሰርሞኒውን በደንብ ይዩት ሲጀመር በ21 ዲሴምበር መክፈቻ ስርዓቱን እስኪ ይዩት A nation overseen by that man's father, King Mohammed VI. That is Prince Moulay Abdullah, after whom this stadium in Rabat is named. It stands between Gianni Infantino and Dr. Patrice Motsepe, the presidents of FIFA and CAF respectively, while Fawzi Lekja, the Royal Moroccan Football Federation president, proudly marches on beside. This is a moment for many. Guys, don't you think ተመልከቱት እስኪ ይህንን ሰው ተመልከቱት እኔ I find him some peculiarly በጣም ስትሬንጅ የሆነ ገጽ አይበታል በጣም የሆነ ስትሬንጅ የሆነ ገጽ አይበታል በጣም የሚገርም ነው እንግዲህ ሊሆን ይችላል ላይሆን ይችላል ምንድነው የሰው የሚለውን ምን ይሆናል ግን አሁን እንደሚመስለኝ ራሱን እያስተዋወቀ ለዓለም ሕዝብ እያስተዋወቁት ይመስላል በጣም በሚገርም ሀገር ቅድም ባየነው ሁኔታ በሚገርም አጋጣሚ እያስተዋወቁት ይመስላል ይሄ ሰውዬ ከዚህ በፊት አይታችኋል እንግዲህ የእንግሊዝ ፕሪንስ ሃሪ ከባለቤቱ ጋር የነበረውን ግንኙነት አይተናል አባቱ ባይዘዌ አሁን ኪንጉ ማለት ነው ብዙ አሁን እንደዚህ ዋና ኢቨንቶች ላይ አይገኝም በጣም ይሄ ሊምፍ ኖድስ የሰውነት ውስጥ ያሉ ሊምፍ ኖዶችን የሚያሰባብጦ የሚገድል በምን ምክንያት እንደሚመጣ የማይታወቅ በሽታ ይዞታል ስለዚህ አሁን ፓብሊክ እንትን ጋር አይቀርብም ኢንጌጅመንት ላይ አይታይም አይቀርብም እሱ እንግዲህ የንጉሱንም ስራ ጨምሮ እየሰራ ነው ይሄ ልጅ እንግዲህ በጣም የሚገርም ነው
to savor on the continent and indeed in Morocco. The chance to calm the nerves and assert እንግዲህ ከዚህ በኋላ ደግመን እናያለን ከዚህ በኋላ በምን አይነት ሁኔታ ነው እንግዲህ አሁን እንዴት ነው ስታርደሙን ከፍ ያደረጉት በዓለም መድረክ የሚያመጡት የሚለው ነገር በጣም ነቅተን ማየት ያለብን ሁኔታ ላይ ያለን ይመስለኛል authority and send the message across the tournament the prince to meet the players captained by the standout Yusuf Nchangama 35-year-old having picked up do not win tournaments in the opening match but maybe they can lose them. A second meeting in the Africa Cup of Nations between Morocco and Comoros. Their only republic will claim victory in this opening fixture. Morocco. There is rain. Don't you find him very strange? And I find it very strange. በጣም ትንሽ በጣም የሚገርም ነው እስኪ ተመልከቱ It's been intermittent in the build up. But certainly no sign of spirits being dampened. ሌሎቹ ሞሮኮዎች ተመልከቱና እሱን ተመልከቱ ይዛል እንግዲህ ሞሮኮያኖቹን ይዩትና እሱን ይዩ ይሄን በደንብ ማየት አለብን እዚህ ጋር ተመልከቱ ልክ ታላችሁ እዚህ ጋር በጣም የሚገርም እኮ ነው እነኛ አሁን እንግዲህ የሱ ዘሮች ሞሮኮዎች ናቸው እሱን ተመልከቱትና እነሱ ነው ያቸው የአንድ ሀገር ሰዎች ናቸው አረቦች ናቸው ግን የሚገርመው ነገር ሂስ ፓርቲኩላርሊ በጣም የተለየ ነው ፊቸሩ ሁሉ ነገር በጣም የተለየ ነው ይገርማል Brahim Diaz of Real Madrid stands trying to place alongside the Prince Ashraf Hakimi. Not often you see him off the pitch, but owing to the ankle injury that's seen him a doubt for the opening fixture, is as a precaution on the bench for the opener against Comoros. His Royal Highness, Crown Prince Moulay Hassan, gives the ceremonial kickoff. በተለይ ሲቆጣ ብታዩት ይገርማል በጣም ነው የሚገርመው እንግዲህ እዚህ ጋራ የጎሉን የመጠለዝ ሁኔታ በፍሪሜሰነሪ ጉዳይ ከዚህ በፊት እንዳየ ነው ማለት ነው ለምሳሌ አሁን ቱ ቦል ኬን በጎልፍ ጨዋታ እንግዲህ ጎልፍ ጨዋታ ነው የፍሪሜሰነሮች ናቸው የፈጠሩት ከዚህ በፊት ተናግረናል ቱ ቦል ኬን ይባላል እና ለምሳሌ አሁን በንጉስ ሰለሞን ጊዜ ቤተ መቅደሱን ሁለተኛውን ቤተ መቅደስ በሚሰራበት ጊዜ እንግዲህ ቱ ቦል ኬን የሚባል ነው ጠራቢው ይሄንን እንትን ከሆነ ሀገር አመጡለት ይሄንን ከሆነ አመጡለት ምናምን በሚባል ጊዜ አርኪቴክቱ ይመስለኛል ዘማን is called ቱ ቦል ኬን እንግዲህ በመጽሐፍ ቅዱስ የምናነበው ሰውዬ ስም ነው እሱ ብቻ ሳይሆን በጎልፍ ጨዋታ ቱ ቦል ኬን አለ ኬኑ ከዘራው ማለት ነው እንግዲህ የሚመቱበት ቱ ቦል የተባለው ደግሞ በጣም በሚጻረቃል የወንድ ልጅ ሁለቱ ፍሬዎች ማለት ነው እሱ ብቻ አይደለም ቱ ቦል ማለት ቱ ኪክ ማለት ነው ቱ ቦል something ቱ ኪክ ማለት ነው እሱም ብቻ አይደለም ጎል እንግዲህ ወንድ ልጅ አሁን ለምሳሌ ኦብሊስክ በሚደረግበት ጊዜ ኦብሊስክ የወንድ አፍረተ ስጋ ነው እንደገና መሬት ደግሞ በሴት ትመሰላለች ከተባለ ኦብሊስኩ አሁን እንግዲህ ኳሱ ተመቶ ጎል ውስጥ በሚገባበት ጊዜ አዲስ ጅማሬ እንግዲህ አዲስ ፍሩት መጸነስን ነው የሚያሳየው እንግዲህ በፍሪሜሰኖቹ አነጋገር ይሄ ነው that's why እንግዲህ ይሄንን ነገሮች ኳስ ለዚህ ነው አሁን የሁለቱ ፒላሮች የጎል ፖስቶቹ ማለት ነው ሁለቱ ጸጋማይና ጸጋማይ የሚባሉት ወይም ደግሞ የሁለቱ ፒላሮች ኦፍ የፍሪ ሜሰንስ ሁለቱ ፒላሮች አንደኛው ምንድነው ምን ነበሩ በጠፉኝ እኮ ቆይ ለሚሾዩ ኦኬ አንድ ጊዜ
ያ ዘ ቦዝ ኤንድ ጃቺን የሚባሉት ማለት ነው ሁለቱ የጎል ፖስቶቹን ያመለክታሉ ዘ ቦዝ ኤንድ ጃቺን እና አይዞ እንግዲህ አሁን አዲስ ጅማሬ ቱ ቦል ኬን የሚለው ይሄን ነውና የመጠለዙ ጉዳይ ከዛም ጋራ አብሮ የሚያያዝ ነው እና በዚህ ሁኔታ እንግዲህ ኳሱን ይጠልዛል ማለት ነው በጣም ነው የሚገርመው እና እንግዲህ የምናየው ይሆናል ከዚህ ጋር አብሮ እንግዲህ ወደ ስቴዲየሙ በገባበት ጊዜ ያለውን ተመልከቱ እጁን እንግዲህ ሲስሙት አይወድም ሰውየው ላጥላጥ ነው የሚያደርገው እጁን እንግዲህ ትላልቆች ሁሉ እንዴት እንደሚያጎበድዱ ታያላችሁ እንግዲህ ፕሪንስም ስለሆነ ነው አሁን ደግሞ የሚቀጥለው ንጉስ እሱ ነው በጣም ይገርማል ለማንኛውም እና እንግዲህ ከዚህ በኋላ የሚሆነው የፊፋ እንኳን ያውጁን አይሰማው ስለዚህ ዝም ብሎ ነው የሚጨብጠው في هذه الأثناء وبعدما ترأس مراسيم افتتاح الدورة 35 لكأس فرق الأمم እና እንግዲህ በዚሁ ወገኖቼ የዛሬውን መራግብር በዚሁ ቋጭውናል እስኪ አንዳንዶቻችሁ አስቀመጣችሁትን አስተያየት ላስቀምጥና ከኋላ በጀምሬ የፀሐይ አምልኮ ነው ምድርን የሚሞላት ይላል የፀሐይ አምልኮ እንግዲህ የፀሐይ አምልኮ ጋር ነው እንግዲህ ድራጎኑ አምልኮ ከፀሐይ ጋር የተያዘ ነው ፍሪሜሰነሪም ከፀሐይ አምልኮ ጋር ከድራጎን ጋር worship of the dragon ነው እንግዲህ ያው ወንድማችንን እናግዘው ላይክ አድርጉ እያለ ነው አዱ ገነት ላይክ አድርጉ ስትወጡ ላይክ እያደረጋችሁ ቢሆን መልካም ነው አባትየው አልሞተም ገና ህመም ላይ ነው ያለው ቅድም እንዳልኳችሁ ህመሙ ጠፋኝ የሊምፍ ኖድን የሚያሳብጥ በሽታ ነው ኦኬ ያዛው ቅርብ ጊዜ እንግዲህ አባቱ ከዚህ ዓለም በህይወት ከተለየ ይሄኛው ንጉስ ይሆናል ማለት ነው 2026 ያሊሆን ይችላል እንግዲህ ምናልባት እየተባለ ነው የምናይ ይሆናል የሚከብድ መንፈስ ነው ያለበት ሰውየው ይላል አብቴ እኔ እንደዛ ነው የሚሰማኝ ሳይው ሰውየው ጊዜው የመገለጥ ነው ይላል አብቴ እና እስኪ በደንብ ይዩት እናንተ ማስቀምጡ አይዲያ ሩም ላይ ወገኖቼ ወዳችኋለሁ አከብራችኋለሁ ሁላችሁንም አነሳስቶ አስጀምሮ ወደዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን በሁለት ወገን ድንግል ሆነች ለመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለኛ እናት ለመቤታችን ከነልጇ ክብር ምስጋና ለሱ ይሁን በዛሬው ዕለት ለሚዘከረው ለሰማዕቱ ለቅዱስ እስጢፋኖስ በረከቱ ከሁላችንም ጋር ይሁን በረከቱ ይደርብን ሌሎችም በዛሬው ቀን የሚዘከሩ ቅዱሳን በረከታቸው ይደርብን ወገኖቼ ወዳችኋለሁ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥበቃው ከኛ ጋር ይሁን እውነት ለሀገራችንም ለሁላችንም ያስፈልገናል በዓለም ሁሉ ለተበተን ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ይባርከን ከክፉ ሁሉ ይጠብቀን ወዳችኋለሁ በተመሳሳይ ሰሞኑን እግዚአብሔር እንደፈቀደ እንግዲህ የምንገናኝ ይሆናል የዛሬው መራግብር በዚሁ ፈጸምኩ ወገኖች አትርሱ እንግዲህ የባታ ማርያምን ገዳም መርዳቱን አትርሱ ያገዛችሁ ነው በጣም እየደረሰኝ ነው በሚቀጥለው በቪዲዮ በሚቀርብበት ጊዜ ማሳያችሁናል በጣም እያመሰገኑ ነው አባቶች አትርሱ የገዳሙን ባንክ አካውንትና ስልክ ቁጥር የት እናገኛለን ካላችሁ በቀደሙ ፕሮግራሞች ወደ ኋላ በቪዲዮ ባለበት ስልኩንም የባንኩንም ቁጥር የምታገኙ ይሆናልና ወደዛ ሄዳችሁ እንደዛ ብታደርጉ በጣም ደስ ይለናል ወዳችኋለሁ በተመሳሳይ በሌላ ፕሮግራም ሰሞኑን እስክንገናኝ የዛሬው መርሃ ግብር በዚሁ ፈጸምኩ ቸር ሰንብቱልኝ ቻው የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም
አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.